ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ያን ዕለት ማታ ግብር ምላሽ ሆኖ አዛዥ ደስታ ቀኛዝማች አካሉና ባላምበራስ ምትኩ ወደ መኝታቸው ተመልሰው ሲነጋገሩ ቀኛዝማች ደፋርና ጢስ መውጫ ጣም እንደሚሉት ይሄ ደፋር ይሄ ፊት አውራሪ ያሰበው እኮ ሊሆንለት ነው መሰለኝ አሉ አዛዥ ደስታ። እግዚአብሔር እንዳፎ ቢያደርግልን መልካም ነበር። ብቻ እኔ አሁንም ቢሆን መጨረሻውን እስካላም ነው። መጨረሻው ማለት ምንድነው? ነገ እኮ መሄዳችን ነው። መጨረሻ ማለትማ ያዝነውን ይዘን ዲማ ስንገባ ነው። በዛሬና በነገ መካከል ስንት አለ ጌታዬ? በሶስት እውነትህን ነው። ብቻ የሶስት ጉልቶች ባላገር ሁሉ ምሽቱን፣ ልጁን፣ ከብቱን፣ ቤቱን፣ ንብረቱን ሁሉ አስረክቦ ለመሾሹ እኮ ከፍርሃት በቀር የምሰጠው ትርጉም አጥቼ ነው። ሰው መሞት የሚገባው ለምሽቱ፣ ለልጁ፣ ለንብረቱ አልነበረም። የባላገር ጉልበት አገሩ ውስጥ አልነበረም። አገሩን ከለቀቀም ጉልበት አለው። ይህ ነው ያስቸገረኝ። ይህ ሁሉ እውነቱን ነው። ብቻ ከአንድ ወገን ደግሞ ሲመለከቱት እንዲህ መሆኑ ሁሉ ያስፈራል። ምኑ ነው የሚያስፈራው? ይሄ ለድግስ እንደተጠራን ያለ አንድ ችግር በተከፈተ ቤት ሰጣት ብለን መግባቱ፣ ይሄ ባላገር ከብቱ ሲታረድ፣ ንብረቱ ሲዘረፍ፣ ምሽቱና ልጆቹ ሲገረፉ በመከላከል ፈንታ የሩቅ ተመልካች ሆኖ መመልከቱ፣ ይሄ ሁሉ እኛን ለማዘናጋት ልንወጣ እንደማንችል አድርጎ ወጥመድ ውስጥ ለማግባት በጥንቃቄ የተሰናዳ ይሆን እያልኩ ፈራለሁ። ሁልጊዜ ንብረት ሲያጠፋ ሰላም ሲነሳ የሚኖርን አውሬ ለማጥመድ ለጊዜው ብዙ ሀብት ቢጠፋም አውሬው ከተያዘ ንብረቱ ይተካል። ይሄ እንዳይሆን ነው በአፌ ውሃ ይምላና እንደው ዘዴው ይህ ሊሆን እንደሆነ ብዬ ነው የምፈራው። ባላገር የሚቋጥረው ክፉ ነው፣ አይፈታም። ተጋብቶባቸው እግዚአብሔር ግፍ ለሰራ ነው ወይስ ግፍ ለተሰራበት የሚሆን? ስናደርገው የሰነበትነውን ሲያዩ እግዚአብሔር ከኛ ጋር ይሆናል ብለው ተስፋ ያደርጋሉ አሉ ቀኛዝማች ትንሽ ይቅርታ ፈገግ ብለው። እግዚአብሔር ለበደለኛ መሆኑን አታውቅም እንዴ? አሉ አዛዥ እየሳቁ። ወዲያው አዛዥ ሳቃቸውን ሳይጨርሱ አለ የቀበሮ ልቅሶ የመሰለ ጩኸት 3 ጊዜ መላልሶ። ቀበሮ ስታለቅስ ትሰማላችሁ? መጥፎ መልኪ ነው አሉ ባላምበራስ ምትኩ ልብሳቸውን አውላልቀው እንደተጋደሙ። ከሌላ ሀገር የመጣች ቀበሮ ትሆናለች እንጂ የዚህ ሀገር ቀበሮችስ እድሜ ለፊት አውራሪ መሸሻ መስፈን ካልሆነ የሚያለቅሱበት ምክንያት የለም አሉ ቀኛዝማች እየሳቁ። አዛዥም ባላምበራስም አብረው ሲስቁ እሳት ጌቶች ያሉበት ቤት ተቃጠለ አለ ጥቂተኛ አሽከር። ከዚያ 3 መኳንንት ደንግጠው የፈቱትን ትጥቅ እንደገና ታጥቀው ለመውጣት ወደ ያስቀመጡበት ሲሯሯጡና ሲተረማመሱ
በያላችሁበት አርፋችሁ ተቀመጡ። እጅ እግራችሁ የተላወሰ እንደሆነ ትበላሻላችሁ። አርፋችሁ ብትቀመጡ ይሻላችኋል የሚል ትርጉሙ አንድ የሆነ ልዩ ትዕዛዝ ከብዙ አፍ ከመስማታቸው ወዲያው በእያንዳንዳቸው ላይ የሁለት ጠመንጃ አፈሙዝ ተደግኖ አዩ። ወዲያው ተያዙ። በጎረቤት ያሉት ሌሎች 3 መኳንንትም እንዲሁ ሳይታጠቁ በየተጋደሙበት ተያዙ። ፊታውራሪ ያሉበት ቤት ሲቃጠል እንኳንስ መሳሪያቸውን ካለበት ፈልገው ለመያዝ ዙሪያቸውንም ለማጥለቅ ጊዜ ስላጡ ከጋቢያቸው በላይ በትከሻቸው አንጠልጥለው ወይዘሮ የሰራሽን ብቻ በቀኝ እጃቸው ይዘው እየሮጡ ሲወጡ ጌታዬ ወዲህም አለና አንድ ሰው ግራ እጃቸውን ይዞ ከሚቃጠለው ቤት ራቅ አድርጎ አቆማቸው። ፊታውራሪ መሸሻ የተመኙት ሁሉ እንዲያውም ተረፍረፍ ብሎ ተፈጽሞላቸው ደስ ብሏቸው ሐሳባቸው ተፈጽሞ ሳለ ድንገት የደረሰው አደጋ አፍዟቸው አደንግዟቸው በወይዘሮ የሰራሽና ግራ እጃቸውን በያዛቸው ሰውዬ መካከል ቆመው ነበልባሉ ከሚያቃጥለው ቤት ላይ እየተጎረደ ፊትና ኋላ እየተከታተለ ወደ ሰማይ እየተወረወረ ሲጠፋ አይናቸው ቦዞ እየተመለከቱ ከማን ጋር እንደቆሙ እንኳ አላስተዋሉም ነበር። ፊታውራሪ ሱሪያቸውን በትከሻቸው እንዳደረጉ እጆቻቸውን ግራና ቀኝ በያዟቸው እጆች ደግፍ አድርገው ወደ ሰማይ እየተከታተለ የሚወረወረውን ነበልባል ሲመለከቱ ቆዩና እዛ ከተሰበሰበው ቁጥሩ እጅግ የበዛ ሰው እሳት ለማጥፋት አፈርም ቅጠልም የሚወረውረው በጣም ጥቂት ስለነበረና የሚበዛው እሳት ለመሞቅ እንደመጣው ሁሉ በዳር ቆሞ ሲመለከት ስለነበረ ያ ሁሉ ሰው የሳቸው ተከታይ መስሏቸው ለምን ዝም ብላችሁ ታያላችሁ? አታጠፉም? ሰነፍ ሁሉ አሉ። ወዲያው 4 ጥይት ተከታትሎ ሲተኮስ እሳት ለማጥፋት አፈር የያዘው አፈሩን ቅጠል የያዘው ቅጠሉን እንደያዘ ሐሳቡን ከሳቱ ወደ ጥይቱ መለስ ሲያደርግና በየት በኩል እንደተተኮሰ ለማወቅ ዞር ሲል እያንዳንዱ እሳት አጥፊ በ4 ወይም በ5 ተመልካች መካከል መሆኑን አየ። ተመልካቹ ሁሉ ጠመንጃውን ያጎረሰና ከእሳት አጥፊዎቹ መካከል ልንቀሳቀስ የሚል ቢኖር እዚያው ከእሳቱ ጋር አብሮ ለማጥፋት የሚችል ስለነበረ አንድም የሚንቀሳቀስ አልነበረም። ሁሉም አንገቱን ደፍቶ ዝም አለ። ፊታውራሪ የሰውን ሁሉ ሁኔታ ሲያዩ ግራ ገባቸውና ግራ እጃቸውን ወደ ያዘው ሰው ዘወር ቢሉ አይተውት የማያውቁ ሰው ሆኖ አገኙት። ወዲያው ሰውነታቸው ሽምቅቅ ብሎ የማን አንተ ወይ እጄን ልቀቅ አሉ ለመንጠቅ ሞክር አድርገው። ነገር ግን የያዛቸው እጅ ልክ እንደ ብረት ከባድና ጥብቅ ነበር። አዎ ጌታዬ አያውቁኝም። ከብዙ ጊዜ ጀምሬ ለመተዋወቅ ስመኝ ኖሬ አሁን በእንዲህ ያለ ሁኔታ መተዋወቃችን ያሳዝነኛል። እኔ አበጀ በለው እባላለሁ ሲል ፊታውራሪ ራሳቸውን በዱላ እንደተመቱ ሙሉ አካላቸው ደንዘዝ አለ። ራሳቸው ዞረባቸው። አበጀ በለው አሉ። ምላሳቸው ታስሮ ትንሽ ዝም ብለው ቆዩና አዎ አበጀ በለው። ወዲያው ድግ አስመጥቶ 2 እጃቸውን አስሮ እናዛዥ ደስታ በነበሩበት ቤት ወስዶ ጨመራቸው። ፊታውራሪና ወራሪ ሰራዊታቸውን ለመያዝና ከተያዙም በኋላ ሁለተኛ ወደ 3 ጉልቶቻቸው እንዳይመለሱ አበጀ በለው ያሰናዳው ወጥመድ ከመጀመሪያ እስከ መጨረሻ ጠቅላላው ብቻ ሳይሆን ዝርዝሩ እንኳ ልክ እሱ እንዳቀደው ሆኖ ተፈጽሞለት ነበር። ነገር ግን በጦርነትና እሱን በመሳሰለ እቅድ ውስጥ አንዳንድ ያልታሰበ ነገር መድረሱና እሱም እቅዱን ከሞላ ጎደል ማቃወሱ ስለማይቀር በመጨረሻ ላይ 4 ጥይት ተተኩሶ 3 ሰዎች መሞታቸው
ይደርሳል ተብሎ መከላከያ ያልተደረገለት ነገር ነው። ይህም አበጀ በለውን በጣም አሳዘነው። ሐሳቡም እምነቱም አንድ ሰው ሳይሞት የፊት አውራሪ መሸሻን እጅ ይዞ የአገር መሳቂያ ለማድረግ ነበር። ታምራት የሚባለው የፊት አውራሪ አሽከር ማታውን ጥሬም ብስልም ስጋ ሌላም እየቀላቀለ ከመጠን አሳልፎ በልቶ ኖሮ ሆዱን ስላመመው ሰው ሁሉ ከተኛ በኋላ ጓሮ ለመዞር ጠመንጃውን አጉርሶ ከሰፈር ትንሽ ወጣ ብሎ እንደተቀመጠ ፊት አውራሪ የተኙበት ቤት ሲቃጠል አየ። ወዲያው ተነስቶ ሰራዊቱን ለመቀስቀስ ሲታጠቅ የቀበረውን ልቅሶ ተከታትሎ ከባቢው ባላገር ከየተሸሸገበት ወደ መንደር ሲጎርፍ አየና አከታትሎ ተኩሶ 2 ባላገሮች ከገደለ በኋላ ባላገሮች መልሰው ተኩሰው እሱን ገደሉት። ይህ ያልታሰበ ነበር። በተረፈ ሌላው ሁሉ ፊት አውራሪ የሶስቱን ጉልቶች ንብረት ያለ ተቃዋሚ እንዲዘርፉ፣ ሴቶችና ሕፃናቱን እንዲያንገላቱ፣ የጉሊት ባላገሮች ፊት አውራሪን በተጠና ቃር አታለው ጎርጎራም ትተው ብላታ ተሰማ ቤት እንዲገቡ ማድረጉ፣ ከተኙ በኋላ ቤቱ እንዲቃጠል ማድረጉና ሳይጠነቀቁ ደንግጠው ሲወጡ ተቀብሎ መያዙ የቀበሮ ጩኸት የሚያውቀው ባላገር ፊት አውራሪና ሰራዊታቸው ትጥቃቸውን ፈተው ሲተኙ ቤቱን አቃጥሎ በርችቱ በቀበሮ ጩኸት ከባቢውን ባላገር ለመቀስቀስ እንዲመቸው ከጉሊት ጀምሮ በእስረኛነት ከፊት አውራሪ ሰራዊት ጋር እንዲመጣ ማድረጉ ይህን የመሳሰለ ሁሉ ፊት አውራሪን ያለ ጦርነት ለመያዝና ከተያዙም በኋላ ዋና ዘራፊ ዋና ቀማኛ ከሽፍቶችም ለሴትና ለልጅ እንኳን ምህረት የሌላቸው ጨካኝ ሽፍታ ለመሆናቸው የሰሩትን ስራ ምስክር አድርጎ ሁለተኛ ወደ 3ቱ ጉልቶቻቸው እንዳይመለሱ ማድረግ አንድ ላይ ተፈትሎ ወጥመዱ የተሰራበት የወጥመዱ ድርና ማግ ነበር። ወራሪው ለብቻ መሳሪያው ለብቻ ተሰብስቦ ለጠባቂዎች ከተሰጠና በርከት ያሉ ባለጠመንጃ ባላገሮች ተመርጠው ፊት አውራሪንና ዘመዶቻቸውን እየተፈራረቁ ከበው እንዲጠብቁ ከተደረገ በኋላ በማግስቱ ጠዋት አበጀ በለው ከ2 ጓደኞቹ ጋር እነ ፊት አውራሪ ታስረው ወደ ተቀመጡበት ቤት ሄዶ በትህትና እጅ ነሳ። ፊት አውራሪ ግን የሚያሾፍባቸው መስሏቸው ሰላምታ በመስጠት ፈንታ ፊታቸውን አዞሩ። ሁኔታቸውን ሲያይ አበጀም ትንሽ እንደመቆጣት አለና እንግዲህ ጌቶቼ ወደምትሄዱበት እስክትሄዱ ድረስ ካስቀመጥንባችሁ ቦታ ያለኛ ፈቃድ እንዳትንቀሳቀሱ፣ እናስቸግራለን ያላችሁ እንደሆነ እናንተም እኛም የማንወደውን ነገር ለማድረግ እንገደዳለን። ለጠባቂዎቻችሁ አለቃ አድርጌ እዚህ ያስቀመጥኩት ሰው አለና የምትፈልጉት ነገር ሲኖር ለሱ መንገር ነው። ምንም ጌቶቻችን ብትሆኑ ለጊዜው እስረኞቻችን መሆናችሁን አለመርሳት ነው ብሎ ሁሉም የታሰሩበትን ድግ ፈታላቸው። እውነትን ነው። እኔን የጣለ ቀን ላንተ ሆኖ እስረኛ ሆኛለሁ። ግድ የለም ቀልድብኝ። እንኳን እኔ ጌታችን ኢየሱስ ክርስቶስ በፍጥሮቹ በእኒያ በካህዲዎች በአይሁድ እጅ ታስሮ ተቀልዶበታል። እኔም እንዳንተ ባለ ከሃዲና ሽፍታ እጅ ታስሬ ቢቀለድብኝ ያው በጌታችን የደረሰውን የደረሰብኝ አሉ ፊት አውራሪ በብርቱ ቁጣ። ጌታዬ እኔ አልተማርኩም፣ ስለዚህ የጌታንና የአይሁድን ታሪክ አላውቅም። ነገር ግን እንደርሶ ተማርን ከሚሉ ሰዎች እንደሰማሁት ጌታችን የመጣ የሰው ንብረት ለመዝረፍና እንደሱ ሰው ለማሰቃየት አይደለም። ስለዚህ የሰው ንብረት እንደቀማኛ ሲዘርፉ፣ ሴቶችና ሕፃናት ያለ ርኅራኄ ሲገርፉ ተይዘው የታሰሩትን ከጌታችን እስራት ጋር ያመሳስሉት አለ አበጀ በለው ትንሽ ፍርጥም ብሎ። እንዲያ ነዋ። ደግሞ አንተ ሆንክ፣ አንተ ሽፍታው፣ አንተ ከሃዲው እኔን ቀማኛ የምትለኝ አሉ ፊት አውራሪ በመገረም። የለም ጌታዬ፣ እኔ ሽፍታም ከሃዲም አይደለሁም። ምንድን ነኝ ልትል ይሆን? 7 ዓመት በጎንቻና በእንትን አልሸፈትክም የማላውቅ መስሏል። እንደሱ እንደ ጌታዬ ስልጣንን በዙሪያቸው አጥረው
በስልጣን ውስጥ ተሸሽገው ድሃ የሚዘርፉትን ድሃ የሚቀሙትን በራሳቸው ወንጀል ድሃ አስረው የሚገሉትን ግፈኞች ሽፍቶች እቃወም ነበር እንጂ ሽፍታ አልነበርኩም። ቤቴ ተቀምጬ ባለስልጣኖች የሚሰሩትን ግፍ በሕግ ለመቃወም ስላልቻልኩ ቤቴን ትቼ መሰደዴ ሽፍታ አያሰኘኝም። አብረውኝ 7 ዓመት በዱር በገደል የተንከራተቱት ብዙዎቹ ስለሆኑ አንዱን በአጋጣሚ አግኝተው ቢጠይቁት እንኳን የሰው የከብት ደም ሲፈስ ማየት የማልወድ መሆኔን ነግሮታል። ደም ማፍሰስ ስለማልወድ ደም ሳይፈስ ይዞታለሁ ብዬ ነበር 3 ሀገር ሲዘርፉ አቅም የሌላቸው ሴቶችና ሕፃናት ሲያስገርፉ እያወቅኩ እዚህ ድረስ የሸሸው። ያለዚያስ ገና ናሞራ ሳይደርሱ ተዋግቼ ይዞ ነበር። እሱ ነበራ የጎበዝ ስራ። ጎበዝ ብትሆን ተዋግተህ መያዝ ነበር። አታሎ መያዝ ከጉብዝና አይቆጠርም። ተዋግተን ቢሆን አሳየህ ነበረን የመሸሻ። እሱ እውነቱን ነው። አታሎ ከመያዝ ተዋግቶ መያዝ ነው ጎበዝ የሚያሰኘው። ብቻ እኔ በጣም ግድ ካልሆነብኝ ደም ሲፈስ ማየት አልወድም። ግድ ሲሆንብኝ ግን ተዋግቶ መያዝም አውቃለሁ አለ አበጀ ትንሽ ፈጥም ብሎ። እዚያ የነበሩትም ሁሉ ከፊት አውራሪ በቀር መሳቅ አምሯቸው አንገታቸውን ደፋ አደረጉ። አዎ አለ አበጀ ቀጠለና፣ አዎ ደም ሲፈስ ማየት አልወድም። ደም ሲፈስ ከማየቱም ደግሞ የድሃ ሕይወትና ንብረት እንዲጠበቅበት የተሰራው ሕግና የተሰጠው ስልጣን ተጣሞ ተቆልምሞ ለድሃ ሕይወት ማጥፊያ ለንብረቱ መዝረፊያ ለአመፅ መፈጸሚያ ሲሆን ማየት ከሁሉ የበለጠ ያስጠላኛል፣ በጣም ያንገፈግፈኛል። እንዲህ ያለውን አስጸያፊ ነገር ስታደርጉ ሳይ ልቤ አልችል ብሎ ስለተቃወምኩ ነው እንደናንተ ያላችሁ ሽፍቶች ሽፍታ ያላችሁኝ እንጂ እኔስ ሽፍታ አይደለሁም፣ ከሃዲም አይደለሁም። ለመሆኑ ከሃዲ ማለት ለጥበቃ የተሰጠውን አደራ የሚበላ ለመጠበቂያ የተሰጠውን ስልጣን ለመቀሚያ ለመንጠቂያ የሚያደርግ አይደለም አለ አበጀ አሁን ፍርጥም ብሎ። በል እንግዲህ በቃ ሂድ፣ እስካሁን ሰደፈኝ አሉ ፊት አውራሪ እንደተቆጡ። አበጀ ብለው ምንም እንኳን መጀመሪያ መጥቶ እጅ ሲነሳ ፊታቸውን በማዞራቸው ትንሽ ቆጣ ቢልም በኋላ ባነጋገራቸው መጠን ከንቱ መሆናቸውን እያስተዋለ ስለሄደ ከልጅ ጋር እንደሚጫወት ሁሉ ቁጣውን ረሳ። እሺ አይቆጡ ሄዳለሁ። እንዲያውም የቁርስ መቅመሻችሁ ጊዜ ደርሷል። ሂድና ልላክላችሁ። ብቻ ከመሄዴ በፊት አንድ ነገር ልንገረው። በልጅነቴ የእሱን ጀግንነት ስሰማ ጀግንነቱ የአውሬ ጀግንነት መሆኑን ሳላውቅ በጣም ወዶ በጣም አደንቆ ነበር። ከብት ስጠብቅም አባቴ ሲያርስ በሬ ሳጣምድም በኋላ ጫካ ለጫካ ስዞርም ስለሱ ጀግንነት የተዘፈነውን ዘፈን ነበር ስዘፍን የምኖር። እንዲህ የአውሬ ጀግና አይመስሉኝም ነበር፣ የሰው ጀግና ነበር የሚመስሉኝ። ስለዚህ አደንቆ ነበር። ስለሱ ስዘፍነው የኖርኩትን ዘፈን አሁን ልንገረው አለ አበጀ ትንሽ እንደመሳቅ ብሎ። የኔ ስም ባንተ አፍ ሲነሳ መስማት አልፈልግም፣ ወግድልኝ አሉ ፊት አውራሪ። አበጀም እሺ ተውት ብሎ ወጣ። ከዚያ ቁርስ በስርዓት ተሰናድቶ መጥቶላቸው ሌሎች ሁሉ ሲበሉ ሲጠጡ ፊት አውራሪ አፌ በጭራሽ እህል ውሃ አይነካም ብለው እምቢ አሉ። እንዲያውም ወጥቼ አንዱን ባላገር ጠመንጃ ነጥቄ ካላመለጥኩ ብለው ያስቸግሩ ጀመር። ፊት አውራሪ የከበበንን ታያለህ፣ ሁሉም ባለመሳሪያ ነው። እንዲህ ያለ ነገር እንወክል ያልን እንደሆነ አንዳችን እንኳን ለዘር ሳንተርፍ ይጨርሱናል። ስለዚህ እባክህ አርፈህ ተቀመጥ አሉ አዛዥ። እናንተ ዝም ብላችሁ ተቀመጡ፣ እኔ ግን የባላገር ምርኮኛ ሆኜ አልቀመጥም፣ እሄዳለሁ። ማን ይለቀሃል? የአንዱን ገበሬ ጠመንጃ ነጥቄ እጅ ካደረግኩ ማን ነው በፊት የሚቆምን የመሸሻ? ምን መሆንህ ነው? ጠመንጃውን እንካ ብሎ የሚሰጥህ አለ? አንተ ብቻህን ነህ። ጠመንጃ ነጥቃለሁ ብለህ ከአንዱ ጋር ስትታገል ሌሎች ቢገሉስ? ግድ የለም ይግደሉኝ። በባላገር እጅ ምርኮኛ ሆኜ ከምታሰር ባላገር ባልሰራው ጥይት መሞት ይሻለኛል። ባላገር በሰራው ዱላ አናትህን ብሎ ቢገልህስ? አሉ አዛዥ ትንሽ እንደመሳቅ ብለው። ሌሎችም ሳቁ። ፊት አውራሪ ተቆጡ። ፊት አውራሪ መሸሻና ሰራዊታቸው በተያዙ በሰባተኛው ቀን
የነማይ ገዢ ፊታውራሪ አሰጌ ታዘው መጥተው ወደ ማርቆስ ይዘዋቸው ሄዱ። ባላገሮች እንደራሴ አድርገው የመረጧቸው ነገር አዋቂዎች ሽማግሌዎችም ባበጀ በለው መሪነት አብረው ተያይዘው ሄዱ። የተዘረፈው የባላገር ከብትና ንብረት ግን ፊታውራሪ አሰጌ ካዩት በኋላ ከብቱ ለየባለቤቱ ተመለሰ። ሌላውን ባለቤቱ ሊታወቅ ስላልቻለ ሽማግሌዎች ተመርጠው ለተዘረፈው ሰው ሁሉ እንዲያከፋፍሉ ተደረገ። ፊታውራሪ መሸሻ ጎርጎር በባላገር እጅ ተይዘው የመሰንበታቸውና ከዚያ ወደ ፊታውራሪ አሰጌ እጅ ተላልፈው ወደ ማርቆስ የመሄዳቸው ወሬ በብዙ ባላገር አፍና ጆሮ ብዙ ጊዜ እየተለዋወጠ ተዘዋውሮ መጨረሻ ዲማ ሲደርስ ይህ ነው ሊባል የማይቻል ብዙ መልክ ያለው ሆኖ ስለደረሰ ለጊዜው ዲማ ቤተሰባቸውን ግራ ገባው። በኋላ ግን እያደር ወሬው ያጌጠበት ልዩ ልዩ ቀለምና ዘርፋ ዘርፉ ቀርቶ ዋናው የነገሩ አካል ጦርነት አለመደረጉ ብቻ ድንገተኛ ተኩስ ሆኖ ከፊታውራሪ ወገን ታምራት ከባላገር ወገን ሁለት ሰዎች መሞታቸውና ፊታውራሪም የባላገር ወኪሎችም በፊታውራሪ አሰጌ ዳኝነት ተያይዘው ወደ ማርቆስ መሄዳቸው መሆኑ ሲታወቅ ነገሩ ከጦርነት ወጥቶ የዳኝነት መንገድ መያዙ ቅሉ የደህና ነገር ምልክት ነው እያለ የሚያጽናናው ስለበዛ የወይዘሮ ጥሩና የሰብለ ስጋት እየተቀነሰ ሄደ። ዋናው ነገር ጦርነት አለመሆኑ ሰላም መሆኑ ጌቶች ደህና መሆናቸው ነው እንጂ ተከሰው ማርቆስ ለመሄዱማ ሁልጊዜ እየሄዱ ሰንብተው ይመለሱ የለም አዲስ መሆኑ ነው አሉ አዛዥ ዘሪሁን እመቤታቸውንና ሰብለን ለማጽናናት ያክል። ባላገር እንደሚያወራው ተማርከው አይሁን እንጂ ተከሰውማ ከሆነ ማርቆስ ይወዱ ምን ቁም ነገር አለው? ተማርከው እንደሆነ ግን ብስጭቱም ይገላቸዋል፣ ሰው አይሆኑ አሉ ወይዘሮ ጥሩ። ጌቶች ናቸው በባላገር እጅ የሚማረኩ ይሞቱ እንደሆነ እንጂ እንኳን ለባላገር ለባንስ ጀግና ቢሆን እጃቸውን ይሰጣሉ። ይህን ጭራሽ ካሳቦ ያውጡት ሚየቴ ምን አባቴ ላድርግ? ባላገር የሚያወራው ሁሉ ይህ ነው። ከኛ አንድ ሰው እንኳን ብቅ ብሎ ሁኔታቸውን የነገረን የለም። ባላገር ለማድረግ የሚመኘውን ሊሆንለት የሚመኘውን አደረኩ ብሎ ማውራቱ ዛሬ አልተጀመረም አሉ አዛዥ። እንኳን ደህና ሆኑ እንጂ ተማርከውም ይሁን ተከሰው ማርቆስ ቀርቶ የትም ይሄዱ ብቻ እንኳን ደህና ሆኑ አለች ሰብለ ወደ ትምህርቷ ለመሄድ ስትነሳ። ተማርከውም ይሁን አፍሽን ውሃ ይሙላውቴ ምን ክፉ ነሽ ምን አውሬ ነሽ አሉ ወይዘሮ ጥሩ ልጃቸው የተናገረችው አስገርሟቸው። ታዲያስ ማርቆስ የሄዱበት ምንም ይሁን ብቻ ደህና ይሆኑ ነው ያልኩ። ይህን ማለት ክፉ ነው? ደግሞ ከዚህ የከፋ መልእክት ይኖራል? ለአንቺ ክፉ መስሎ ታየሽ እንጂ እኔስ የተናገርኩት ክፉ አይደለም። አባትሽ በባላገር እጅ ተማርከው ሰው የማይሆኑ መሆናቸውን የህይወታቸው መጨረሻ መሆኑን እያወቅሽ ባላገር ይማርካቸው ስትይ ክፉ አለመነገርሽ ነው? እንግዲህ እስከፈለግሽ እንዲያውም ደህና አድርጌ ልንገርሽ ማማ፣ ብቻ አይሞቱ ታማውም አለያቸው እንጂ ባላገር ቢማርካቸው በጣም ነው ደስ የሚለኝ። ምክንያቱም ልንገርሽ ባላገር እንደሳቸው ሰው መሆኑን አውቀው ከባላገር ጋር ተስማምተው በሰላም የሚኖሩት ኃይሉን ሲያሳያቸው ነው። ያን ጊዜ ነው ሰው የሚሆኑት። ወየጉድ በጤናዋ ናት ብላችሁ ነው? ልጃውን ከፊቴ ያቺ ሰይጣን የዚያ የካሳ ዳምጤ የዚያ ሰይጣን ትምህርት ነው እንዲህ ሰይጣን ያደረገሽ አሉ ወይዘሮ ጥሩ ልጃቸውን የሚመጡበት ነገር በተቀመጡበት ዙሪያ እየፈለጉ። ሰብለ ወንጌል የእናቷን ሁኔታ ስታይ ትንሽ ፍርጥም ብላ ወደ እልፍኟ ሄደች። እመቤቴን ለማናደድ ብላ ነው እንጂ የእውነቷን መሰሎ አሉ አዛዥ ዘሪሁን። ሰብለ ከሄደች በኋላ ወይዘሮ ጥሩ ልጃቸው በተናገረችው ሲያጉረመርሙ
ያ ካሳ ዳምጤ ነው ድምጥማጡን ያጥፋውና እንዲህ ያበላሻት አሉ ወይዘሮ ጥሩ። እሳቸውም ሰብለ ወደምትማርበት ለመሄድ ሲነሱ ፊታውራሪ ዘመቻ ከሄዱ ጀምሮ ወይዘሮ ጥሩ እንደ ድሮ ቁጭ ብለው ሰብለንና በዛብህን መጠበቁን ትተውታል። ሰብለ ትምህርት ስትጀምር እንዲያው ለወጉ ያክል ስፌትም ይሁን ፈትል ወይም ሌላ ስራ ይዘው ቁጭ ከማለታቸው ትዕግስት አጥተው ትንሽ ሲንቆራጠጡ ይቆዩና በኋላ ሁሉንም ትተውት ሀብትሽን ዋ አንቺ አህያ አንቺ ጥንባታም ከዚህ ትላወሽና ብለው አስፈራርተው ኩታቸውን ከማጣፊያው ወገን መለስ አድርገው ራሳቸው ላይ ጣል ያደርጉና ጌጤነሽን አስከትለው በስርቆሽ በር ወጣ ይሉና ማንም ሳያያቸው በወይዘሮ ላቀች ቤት ጥልቅ ይላሉ። ሳይሄዱ ትንሽ የቆዩ እንደሆነም ሙዳይ የምትባለዋ የወይዘሮ ላቀች ያገልጋያቸው ልጅ እየሮጠች ትመጣና ምነው ቡኑ ገና ቅድም ፈልቶ ወጥቶ እየጠበቅን አሉ ቤቴ ስትል ወይዘሮ ጥሩ ይሰፉ እንደሆነ ወስፌውን ነቅለው አክርማውን ወይም አለላውን በግማሽ እንደገባ ይፈትሉ እንደሆነ ድሩ ወይም ማጉ እንደተመዘዘ እንዲሁ ጣጥለው ተነስተው ይሄዳሉ። ያን ዕለትም በዛብህ ሰብለን ማስተማር እንደጀመረ ገባ ቢሉ ሙዳይን ቆማ ስትጠብቃቸው አገኟት። ምነው አንቺ ጥንባታም ቡኑ ፈልቶ ነው? አዎ እሜቴ ገና ቅድም ፈልቶ ወጥቶ ይጠብቃሉ አለች ሙዳይ አንገቷን ደፍታ በግራው ጣቷ መሬት እየጫረች። ከዚያ ወደ ሀብትሽ ዞር ብለው አንቺ አህያ ዋ አሉና ጌጤንሽን እንኳን ለማስፈራት ስለቸኮሉ ሙዳይን አስከትለው ሄዱ። የስርቆሽ በሩን ወጣ እንዳሉ ሀብትሽ ደግሞ በፈንታዋ እንደመቤቷ ትንሽ ወዲያና ወዲህ ተንቆራጠጠችና ያፈትለ ወርቅ ቡኑን አፍልቶ ይጠብቀኝ ይሆናል እስቲ እንዳይበርድበት ልሂድ አለች። ማን ነው ፈትለ ወርቅ? ፈትለ ወርቅ ክዳኑ አለ በዛብህ በመደነቅ። አዎ ፈትለ ወርቅ ክዳኑ። ታዲያ የምን ቡን ነው ፈትለ ወርቅ የሚያፈላ? ሰብለይን ከልቱሽን አንድ በይልኝ አለች ሀብትሽ እየሳቀች። ሰብለ በዛብህን ግራ ሲገባው አይታ ይህቺ ብድ ለመሄድ ምክንያት እንዲሆናት የምትለፈልፈው ሁሉ እውነት መሰለህ አለች ፈገግ ብላ። ተይ የእግዚአብሔር ሰው ያስቆንነሻል፣ እውነቱን ንገሪው ሰብለ፣ ያለዚያ እነግረዋለሁ። ወየው ጉድ! ምኑን ነው የምነግረው? ታውን እንዲህ ስትል እሷና እኔ የምናውቀው ምስጢር ያለ እኮ ይመስላል። እስቲ ንገሪው ልስማ። እሺ እንግዲህ ልንገርህ ስማ አለች ሀብትሽ። አየህ በመንደራችን ሴት ቋንቋ ቡን ማለት ፍቅር ማለት ነው። የቡን ሱስ ያለበት ቡን ሳያፈላ እንደማይውል የፍቅር ሱስ ያለበትም ያለ ፍቅር አያድርም። ስለዚህ በወንዶች ፊት ሳያውቁብን ስለ ፍቅር ለማውራት ስንፈልግ በቡን አስመስለን እናወራለን። እነሱም ቅድም አንተ እንዳልከው የምን ቡን ነው እያሉ ዝም ይላሉ። ይኸውልህ ምሳሌው ጥሩ ማለት የአንተ ብርና ሰም ነው ወርቅና ሰም የምትለው እንደሱ አይደለም አለች ሀብትሽ እየሳቀች። ሰምና ወርቅ አለና በዛብህ ይስቅ ጀመር። አዎ ሰምና ወርቅ፣ ወርቅና ሰም ሁሉም አንድ ነው። ይልቅ ስማ ልጨርስልና ልሂድ። ፈትለ ወርቅን እንዴት እንዳገኘሁት ልንገርና ልሂድ። ያ ገብሬ ያ ባላንዲሮ ገብሬ ያን ያክል ስወደው ለካ ሳላውቅ በላይ የገዛ ጓደኛዬን ወዶ ኖሮ እንዲያውም ይግረምሽ ብሎ አንድ ሌሊት ብቻዬን አሳደር። የሌሊቱ መርዘም የቁንጫው መብዛት ለጠላት አይስተውና እንዲሁ አይኔን ሳላለብሰው እየተገላበጡ ስናደድ ቂሜን የምወጣበት መንገድ ስፈልግ አደርኩ። በበነጋው ልብስ አጠባ በወረድኩበት መቼም የፍቅር አምላክ አማኙን አይገድ ፈትለ ወርቅን ብቻውን ልብሱን ሲያጠባ አጋጠመኝ። ከዚያ እባክህ ነጠላዬን ጠብልኝ ብለው ቀሚስሽን ጭምር ካልሆነ አላጥብልሽም አለኝ። መቼም ቀሚስሽን ልጠብልሽ ማለት ምን ማለት መሆኑን ታውቃለህ አለች ሀብትሽ አቋርጣ። ምን ማለት ነው? አላውቅም አለ በዛብህ። ታዲያ እንዲህ ያለው ምን ትይዋለሽ ሰብለ? የት ነው የሚኖረው?
በል ወንድሜ እኔ ሁሉን አስተምሬ አልዘልቀውምና የጀመርኩትን ልጨርስልህና ልሂድ። ብትፈልግ ኋላ ጓደኞችን ጠይቅ ይነግሩሃል አለችና በዛብህ ሲስቅ ሀብትሽ ወሬዋን ቀጠለች። ታዲያ ቀሚስሽን ጭምር ልጠብልሽ ሲለኝ ብዙ ሳልደረደር ቶሎ ቀሚሴን አውልቄ ሰጠሁት። ብቻ እውነቱን ልንገርህ ቶሎ እሺ ያልኩት ያን ገብሬን አስቀንቼ ወደ እኔ ለመመለስ ብዬ ነው እንጂ ያን ዕለት ፈትለወርቅ ደስ ብሎኝ አይደለም። አሁን ይኸውልህ ያችን የደብተራ ምናምኑን አቀመሰኝ መሰለኝ። የምን ገብሬ የምን ቶላ የምን አየለ የምን ተፈራ የምን ፈይሳ የምን ፈረደ ኧረ ስንቱን እንደው እግዚአብሔር ከሱ በቀር ሌላ ወንድ ያልፈጠረ መስሎት አይቶኝ ተቸግሬልሃለሁ። አይደለም ለመሆኑ ይሄ የቆጠርሽው ስም ሁሉ ምንድን ነው አለ በዛብህ የሀብትሽ ሁኔታ እያስገረመው አፉን ከፍቶ ሲሰማ ቆይቶ። ጥቂቶቹ ባሎች የሚበዙት ወዳጆች። ይህ ሁሉ ያንቺ እንዴት እኔን መናቅህ ነው? የለም ልጅ ነሽ ብዬ ነው። እንግዲያስ በቅጡ ይግረምህ ከወዳጆቼ በጣም የምወዳቸውን ቆጠርኩልህ እንጂ ሁሉን ቁጠሪልኝ ብትለኝስ እንዲያውም ልቆጥርልህ አልችልም። ስንት ባል አገባሽ? ሀብትሽ ባሎቿን ለማስታወስ አይኖቿን በጣራው ላይ ሰቅላ በአውራ ጣቷ የረዥም ጣት አጥቆቿን እየመላለሰች ስትቆጥር ቆየችና 4 ወይም 5 ናቸው መሰለኝ። ምን የኛ ጋብቻ በወዳጅነት ይጀምርና ፍቅሩ እስኪያልቅ ድረስ ባሌ ነው ሚስቴ ናት ተባብሎ አውርቶ ማታ ማታ በስልኮሽ መሆኑ ቀርቶ በጋዳ አብሮ መተኛቱ ነው። በተረፈ 80 የለ ሰርግ የለ ቤት መስራት ንብረት ማበጀት የለ የሰጡንን በልተን ማታ የምንተኛበት ቦታ ፈልገን አብሮ መተኛት። ይህ አይነት ጋብቻ ቢረሳ በዚህ አይነት ጋብቻ የተገባ ባል ቢረሳ ይገርማል አለች ፊቷ ፈገግ በማለት ፈንታ እንደመሰብሰብ ሲል ጥርሷ የውሸት ሳቅ እየሳቀ። በዛብህ የሀብትሽ ሳቅ የውሸት ሳቅ መሆኑን ሲያይ የወዳጅና የባል ነገር ሲነጋገሩ ሳይታወቀው የተናገረው ነገር ኖሮ በሱ ቅር የተሰኘች መስሎት ለጊዜው እንደመደንገጥ አለና ወሬውን ወደ ሌላ ለመምራት ፈለገ። ስንት ልጆች ወለድሽ አለ አሁንም እየፈራ። ሀብትሽ 3 የማዕከል ጣቶቿን ቀጥ የመጨረሻ ትንሽ ጣቷን አጠፍ አድርጋ አሳየችው። ምን ማለቷ ነው አለ ወደ ሰብለ ዞር ብሎ። 3 አሏት የመጨረሻው በ7 ወር ተወልዶ ሞተ አለች ሰብለ የሀብትሽን ስሜት ስለምታውቅ ፊቷን ቅር ብሎት። እግዚአብሔር እኔን ካሳደገላችሁ ይበቋችኋል፣ ደግሞ ልጅ ነሽ ገና ብዙ ትወልጃለሽ አለ በዛብህ ያጽናና መስሎት። እግዚአብሔር እኔን ለማን ካሳደገለት አለች ሀብትሽ ፊቷ ምርር ክርር ብሎ። በዛብህ ሁኔታዋን ሲያይ ምንም መመለስ አልፈለገም። አንገቱን ደፍቶ ዝም አለ። ለአባቶቻቸውና ለኔ ለእናታቸው ነው አለች ቀጠለችና ካሳደገላችሁ ለጌቶቻቸው አርግዛ አምጣ እስክትወልድና ጡቷን አጥብታ እንጀራ ለመንከስ እስክታበቃው ድረስ ነው። ከዚያ በኋላ ምንም አይደለች። ከዚያ በኋላ ልጅም እናትም እኩል የጌቶቻቸው ንብረቶች ናቸው አለች ሀብትሽ አይኖቿ እንባ ሞልተው። ሀብትሽ በቃሽ እንግዲህ አለች ሰብለ እሷም የመጣባትን ልቅሶ በምራቋ ለመመለስ እንደምትችል ሁሉ ምራቋን መላልሳ እየዋጠች። ሲያስቡት ይገርማል። የባሪያ አባትማ እንዲያውም ምንም እኮ አይደለም። ከሴት ከብትና ከሴት ባሪያ የሚወለድ በእናቱ እንጂ በአባቱ አይታወቅም። ልክ እንደ ላም ልጅ የባሪያ ልጅ አባቱ ምንም ይሁን የእናቱ ጌታ ንብረት ነው። እኔ የወለድኋቸው 2 ልጆች አባቶቻቸው አንዱ ጨዋ ነጋዴ አንዱ ጨዋ ገበሬ ቢሆኑ ልጆቹ እንደኔ እንደናታቸው የፊት አውራሪ መሸሻ ባሮች ናቸው። ወደፊትም ቅድም እንዳልኸው ገና ብዙ መውለድ ስለሚችል ፊት አውራሪ መሸሻን 1 ብር ሳያወጡ የብዙ ባሮች ጌታ አደርጋቸዋለሁ አለች ሀብትሽ እንባ በግራ ቀኝ ጉንጮቿ ጣምራ ሆኖ እየወረደ። ሰብለ አይኖቿ እንባ ሞልተው ዝም ብላ ትመለከታት ነበር። በዛብህ የሀብትሽን ስሜት ሳያውቅ
ጥያቄ አብዝቶ ነገሩን እዚህ በማድረሱ ጥፋቱ ተሰምቶት አንገቱን ደፍቶ ዝም አለ። ከዚያ ሀብትሽ አፍንጫዋን ተናፈቀች፣ አይኖቿን በራረገችና አንድ ጊዜ ሰብለን አንድ ጊዜ በዛብህን ዞር ዞር ብላ በጎን አይታ ከት ብላ ከልቧ ስትስቅ ሰብለም በዛብህም እንደ ቂል አብረው ይስቁ ጀመር። ይኸውልህ በዙ፣ የቡን ታሪክ እንዲህ እያሳቀ ያስለቅሳል፣ እያስለቀሰም ያስቃል። ክፉ አይሉት በጎ እንደ እግዚአብሔር አስቸጋሪ ነው። ብቻ ክፉም ይሁን በጎ ሰው ያወቀውን ማወቅ አይከፋምና አንተም እንደ ጓደኞችህ እንደነ ፈትለ ወርቅ እንደነ ርዕሰ ደብረ ኢሳያስ ቡን እያፈላህ መጋበዝ ተማር ስትል አይ አሁንስ አበዛሽው ሀብትሽ፣ በቃሽ እንግዲህ ወደምትሄጂበት ሂጂ አለች ሰብለን እንደመቆጣት ብላ። ሀብትሽ የሰብለን መቆጣት ስታይ ድንገት አለችና አትቆጭ እናቴ ሄደልሻለሁ ብላ ተነስታ ሄደች።